ይልቅ ዋናውን ወንጀለኛ ትተ እኔ ላይ ጊዜህን ባታባክን ጥሩ ይመስለኛል። ለመግደል የላክሽው ልጅ እኮ አንቺ እንደላክሽው እውነታውን ተናግሯል። አልገባኝም። ቆይ ልታወጣ በስተመጨረሻም እዝራ የአብል እግር ስር ወድቆ ይቅርታ ጠይቃት። ሀብልን አንቋሾና እንዲሁም ደግሞ አንቺ ጥቅመኛ ነሽ፣ ስለዚህ ቤት የለቀሽ ውጭልኝ፣ አልፈልግሽም፣ አጭበርባሪ ሌባ ነሽ በማለት በአጸደ ምክንያት እነዚህ ሰዎች ሊዘርፉን ነው የመጡ፣ ስለዚህ እዚህ ቤት እንዳላገኝሽ አንቺንም በማለት እናም አቶ ሰይፈ በተለይ መነንን መንቅሮ አስወጥቷት ስለነበረ ስለዚህ አንቺንም እንዳላገኝሽ በፍጹም ማግኘት አልፈልግም ብሏትም ነበር። እናም ነገር ግን አሁን ላይ ግን በጣም ይቅርታ ብሎም እግሯ ስር ወደቀ። ባደረገችውና እንዲሁም ደግሞ በዋሸችው ውሸት በአጸደ ምክንያትና እንዲሁም ደግሞ መነን ምንም እንኳን ብትዋሽ ወይም ደግሞ ምንም ብታጭበረብር ይህንን ያደረገችው ሀብል ሳይሆን ራሷ መነን እንደሆነች ሀብል ምንም አይነት ጥፋት እንደሌለባትኝ አቶ ሰይፈ ስላወቀ ስለዚህ መነንን ከቤት ሲያባርራትኝ ነገር ግን ደግሞ ሀብልን እስኪ ቆይ ልጄ ጠብቂኝ አንድ ጊዜ ስጭኝ ብሏትም ሀብል ቤት ውስጥ ገብታ እንዳለችም ሁሉን ነገር ተናገረች። በተለይ ደግሞ አሁን ላይ ምህረት እስር ቤት ሆናም አሁንም ቢሆን ሀብልን እስር ቤት ውስጥ ለመክተት ጥረት እያደረገች ነው። እናም በተለይ ብር ከፍላ እንዲሁም ደግሞ ሀብል ናትኝ የገደለችን ለማስባል ብዙ ጥረትም እያደረገች አቶ ሰይፈም እውነቱን ስላወቀ ስለዚህ አሳልፎ ልጁን ለሕግ የሰጠበት ምክንያትም ሀብል ንጹሕ ሰው ስለሆነች ነው። በተለይ አሁን ላይ ሰይፈ ሀብልን አንቺ አጭበርባሪ ነሽ፣ በፍጹም እዚህ ቤት ልትኖሪ አትችም፣ ለኔ አትገቢም በማለት በጥፊት ብሏትም ነበር ሄደው። እናም ከዚህ በላይማ ምን ታደርገኛለህ ግደለኝ በቃ ብላም አብል በምትልበት ሰዓት ይኸውልሽ አንቺን ገድዬ እጄን አላቆሽሽም፣ ግን ደግሞ ስመለስ እዚህ ቤት እንዳላገኝሽ ብሏትም ነበረ። ሀብልም እያለቀሰች ነበረ። አቶ ሰይፈ በጣም ይቅርታ ልጄ እባክሽን ብሎ አባብሏትኝ እናም ደግሞ ከእዝራ ፍቅር እንዳዛትም ነገረችው። ስለዚህ አንድ ድል ስጣት እባክ ልጄ። ቆይ ግን ለምንድነው እንደዚህ የምትሆነው? እስኪ መጀመሪያ ምክንያት አላትኝ ብሎም ሲል ይብልህ ምክንያቷ እዚህ ቤት ሀብት ንብረት ለመውረስ ነው እስከነናቷ የመጣችው እንጂ በፍጹም እኔን አፍቅራኝ አይደለም በማለት እዝራም ለአቶ ሰይፈ ነገረው። አቶ ሰይፈም በፍጹም ይሄ እንዳልሆነና እንዲሁም ደግሞ ምህረት ተንኮል እያሰበችባትና እንዲሁም ደግሞ በተለይ ደግሞ ማህደርን የገደለቻት እሷ ነች ለማስባልም ብዙ ነገር ስታወራ በስልክ የሰማው ሁሉ ስለዚህ አውቃ ነው እንጂ እናም እነሱ ናቸው በተለይ አጸደና እንዲሁም ምህረት ናቸው እዚህ ቤት ውስጥ እየረበሿት ያሉን በማለት እንዲሁም ምህረት ቤት ድረስ መጣች፣ ግን ደግሞ ተፈነካክታም ነበረ። እናም ይህንን ደግሞ ያደረገችው መነነች ነበራለች። አጸደ ተፈነካክታ ስመጣም አቶ ሰይፈ ቆይ ምንድነው እየሆነ ያለው ምን ሆነሽ ነው ብሎም ጠየቃትኝ። እናም መነን መንገድ ላይ ወይም ደግሞ በዱርዮች እንዳስደበደበቻትም ተናገረች። መነን እና ጸደ ተያይዘውም ነበረ። መነን ይኸውልሽ አሁን ላይ ቤት ብወጣም ግን ደግሞ ተመልሼ መግባቴንም እንዳትረሽ፣ ተመልሼ አሁን በቅርቡ እገባለሁ። ሰይፈ ደግሞ የ80 ባሌ ነው፣ ስለዚህ አሁን ስለተናደደ ነው ከቤት አስወጣኝ፣ ነገር ግን እዛ ቤት እንደምገባም እንዳትረሽ፣ በአንቺ ምክንያት ነው አሁን ላይ ጎዳና የወጣሁት በማለት አንቃ ይዛ ሲጥ አደረገቻት። ይህንን በምታረግባትም ሰዓት ሌላ ተንኮልና እንዲሁም ደግሞ በተለይ ይቅርታ ብላ እንዳትመለስ ስለዚህ የሆነ ነገር መፍጠር አለብኝ በማለት አጸደም ድንጋይ አንስታ ራሷን ግንባሯን በድንጋይ ብላም ደም በደም ካደረገችውን በኋላ ራሷን ሙሉ ለሙሉ ደሙን ልቅልቅ አድርጋ ከዛም በኋላ ወደ ቤት ገባች። አቶ ሰይፈም በጣም ደነገጠ። አጸደ በጣም ደም በደም ሆናለች። እናም ምን ተፈጥሮ ነው ምን ሆነሽ ነው ብሎ ይጠይቃታል። ይሄን ደግሞ ያደረገችው መነን በዱርዮች እንዳስደበደበቻትም አጸደ ለአቶ
ሰይፈም ነገረችው። ይህንን በምትናገርበት ሰዓት ውሸቷን ነበር። እናም ደግሞ መሀል ላይ ደግሞ ሀብል ነበረች። ሀብል እውነትሽን ነው ወይ ግን አጸደ ይህንን ያደረገችው እማየነች? በፍጹም ይህን ነገር አታደርገውም ብላም ሀብል ተከራከረችላት። ይኸውልሽ እናትሽ ናትኝ። ይኸው አንቺ የሁሉ ነገር ደግሞ እንደማያውቅ ሰው ትጠይቂያለሽ አይደለ? ሁሉን ነገር ታውቂያለሽ፣ ባክሽ አልሰማሽም በማለት መነንና አንቺ ሁሉንም አንድ ላይ ናችሁ እና ሁሉንም ታውቂያለሽ፣ እንደማያውቅ ሰው አታስመስይ ብላም ትናገራታለች። እሱን ታዩና እማዬ ግን ይሄንን በፍጹም አታደርግም፣ ይህ የራስሽ ተንኮል ነው በማለት በተለይ ደግሞ አሁን ቢንያም የሚባለውን ሰውዬ ልጅ አምጪውና ወይም ደግሞ ይህንን ማለትም ሀብል እንድትባልና ሲያደርግ የነበረውን ስለዚህ ብር ሰጠች ከዚህ ሀገር እንዲወጣ አስደርጊው ብላም ትላታለች። ይህንን ያለችው ምህረትም ነበረች። አጸድም በፍጹም ይህን ነገር አላደርግም ብላም ትላታለች። እና ምን ልታደርጊ ፈለግሽ? እኔ እዚህ እስር ቤት መበስበስ አለብኝ ወይ ብላም በምትልበት ሰዓት ይኸውልሽ ቢንያም የምትዩ ሰው የቅርብ ወዳጅ አለ ወይ ብላም ስትላትኝ በጣም የሚወዳትና እንዲሁም ደግሞ የሚሳሳላት እህት እንዳለችው አውቃለሁ ብላም ትላለች። ይህንን በምትልም ሰዓት እሺ የምትሳሳለትና እንድም ደግሞ የሚወዳት እህት ካለችው በሷ እሱን መበቀል እንችላለን ስትልም አጸደ ይህን ሀሳብ አመጣች። ማለት እንዴት አድርገን ነው በማለት እህቱን እናግታታለን፣ ከዛም በኋላ እሱን እናስፈራረዋለን፣ ያለያ ግን በጣም ከባድ ነው የሚሆነው በማለት አጸደም ትነግራለች። ግን ደግሞ አፍጥኞሽ በቃ ብላ ምህረትም እስር ቤቱና አሁንም ቢሆን ተንኮሏን እንደቀጠለች ነው። እናም በተለይ ደግሞ ሀብል ወደ እስር ቤት መግባት እንዳለባትም ነገር ግን ደግሞ አጸደ የተባለች ማለትም ምህረት የተጠረጠረችውን የማህደር ገዳይ ሀብል እንደሆነችም ለማሳወቅ እየጣሩም ይገኛሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁም ወንድሞቼ ከልብ ነው ማመሰግነው። ውድ ፋሚሊዎቼ እንግዲህ በዛሬው ዕለት አዲስ ቪዲዮ ይዤላችሁ መጥቻለሁ። ሀብል ቀጣይ ክፍል ምን ተፈጠረ የሚለው ነው በዛሬው ዕለት ይዤላችሁ የመጣሁት። ታዲያ እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ ነው የምናመሰግነው። በዛሬው ዕለት ሀብል ቀጣይ ክፍል ምን ተፈጠረ? በተለይ እዝራ ሀብልን እግሯ ስር ወድቆ ይቅርታ ጠየቃት። አቶ ሰይፍም በጣም ደስ አለው። እንዲሁም ደግሞ አሁን ላይ መነን ጎዳና ወደቀች። መነን ባደረገችው ውሸትና እንዲሁም ደግሞ በተለይ ደግሞ ሀብልን ልጅናች ብላ ሀብት ንብረቱን ለመውረስ ያሰበችው ሀብል ቤት ውስጥ እንድትቀርና እንዲሁም ደግሞ እሷ ግን ጎዳና እንድትወርቅም አድርጓታል። ይህ ደግሞ ምክንያቷ አጸደ ናት። አጸደን መንገድ ላይ አግኝታም ተበቀለቻት። አጸድም ሌላ ተንኮል አሰበችባት። በተለይ ደግሞ ወደ ቤት ተመልሳ እንዳትመጣ እድሉ እንዳይኖራት አደረገቻት። አጸደን